ቤተሰባዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ወደ ቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት የቲክቫ ኢትዮጵያ የዩቲዩብ መረጃዎቻችን ከምናስደምጣቸው አጫጭር ጉዳዮች መካከል በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አማካኝነት በከተሞችና በመንግስት ተቋማት የተዘረጉ ፊትንና የመኪና ሰሌዳን መለየት የሚችሉ የደህንነት ካሜራዎች የሚያሰባስቡት መረጃ ደህንነት ጉዳይ ለሕግና ፍትህ ጉዳዮች ቋሚ ኮሚቴ ቀረበ። ለሰባተኛው ሀገር አቀፍ ጠቅላላ ምርጫ ከ50 ሚሊዮን በላይ መራጮች መመዝገባቸውን የኢትዮጵያ ምርጫ ቦርድ አስታወቀም። ከመራጮች ምዝገባ ጋር በተያያዘም የአፈጻጸም ችግር፣ ስርዓትና ደንብን ባለማክበርና በሌሎች ተያያዥ ምክንያቶች 22 የምርጫ ጣቢያዎችን መዝጋቱንም ቦርዱ አስታውቋል። የተለየ ነገር ካላጋጠመ በቀር በሚቀጥለው ዓመት ኢትዮጵያ ሶስተኛውን ሳተላይት የማልማት ሂደት ለማጠናቀቅ እየሰራች መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቀም። ከእረፍትና ልዩ ልዩ የፈቃድ ቀናቶች ውጪ ለ5 ተከታታይ የስራ ቀናትና ከዚያ በላይ ለሆነ ጊዜ ከስራ ለቀረ ሰራተኛ የጽሁፍ ማስጠንቀቂያ መስጠት ሳያስፈልግ ከስራ እንዲሰናበት የሚያደርግ የህግ ትርጉም ተሰጠም። በባህር ዳር ከተማ አሰቃቂ ወንጀል ፈጽሞ ተሰውሮ የነበረውና መቀሌ ከተማ መኖሩ ተረጋግጦ በትግራይ ክልል ፖሊስ በቁጥጥር ስር የዋለው ያምራል አለበል አለሙ የተባለው ግለሰብ ወንጀል ወደ ፈጸመው ባህር ዳር ከተማ እንዲገባ ተደረገም። የማህበረሰብ ሬዲዮ ጣቢያዎች አሁን ላይ እንደመነሻ ተብሎ ከሚጠቀሰው የደሞዝ ስኬል በታች እየሰሩ ይገኛል ሲል ማህበሩ አሳሰበም። ውድ የቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት አጫጭር መረጃዎቻችን እነዚህን ጉዳዮች እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አማካኝነት በከተሞችና በመንግስት ተቋማት የተዘረጉ ፊትንና የመኪና ሰሌዳን መለየት የሚያስችሉ የደህንነት ካሜራዎች የሚያሰባስቡት መረጃ ጉዳይ ለሕግና ፍትህ ጉዳዮች ቋሚ ኮሚቴ ቀረበ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የ9 ወራት የስራ አፈጻጸም ሪፖርቱን በሕዝብ ተወካዮች ምክር ቤት ለሕግና ፍትህ ጉዳዮች ቋሚ ኮሚቴ ያቀረበ ሲሆን ኢንስቲትዩቱ ባለፉት 9 ወራት የሀገሪቱን የዲጂታል ሉዓላዊነት የሚያረጋግጡ የቴክኖሎጂ ውጤቶችን ወደ ስራ ማስገባቱንና በዓለም አቀፍ ደረጃ እውቅና ያላቸውን የምርምር ስራዎችን ማከናወኑን በሪፖርቱ አመላክቷል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና የ9 ወራት የስራ አፈጻጸም ሪፖርት ባቀረቡበት ወቅት እንደገለጹት በምርምርና ልማት ረገድ እስካሁን 52 የምርምር ስራዎች መሰራታቸውን፣ 43 የቴክኖሎጂ ምርቶች መልማቱን፣ በጤና፣ በግብርና፣ በፋይናንስ፣ በቋንቋ ዘርፎች 16 አዳዲስ የፈጠራ ባለቤትነት መብት ማስመዝገቡን፣ 56 የምርምር ውጤቶች በዓለም አቀፍ ሳይንሳዊ መጽሔቶች ጆርናሎች ላይ እንዲታተሙ መደረጉን ጠቁመዋል። ኢንስቲትዩቱ የከተሞችንና የተቋማትን ደህንነት መጠበቅ የሚያስችሉ የአርቲፊሻል ኢንተለጀንስ ቴክኖሎጂን በማልማት ለከተሞችና ተቋማት የደህንነት ካሜራዎችን በመዘርጋት ላይ መሆኑንም ሪፖርቱ አመላክቷል። የቴክኖሎጂው ተደራሽነት የሚበረታታ መሆኑን የጠቀሰው ቋሚ ኮሚቴም ከነዚህ ካሜራዎች የሚሰበሰቡ መረጃዎች ደህንነት ጉዳይ ግን እንዴት ይጠበቃል የሚለውን ጉዳይ ጥያቄ አንስቷል። ይህን ጥያቄ ያነሱት የፓርላማ አባሏ ይህ የሚበረታታ ሆኖ መረጃና ደህንነትና የግል ጥበቃን በተመለከተ እነዚህ ካሜራዎች የሚያሰባስቡት የሰዎችን የፊት ገጽና ሌሎች የግል መረጃዎች ለሌላ ዓላማ እንዳይውሉና ከሳይበር ጥቃት የተጠበቁ እንደሆኑ ምን አይነት ቴክኒካልና ህጋዊ የዲጂታል ስነ ምግባር ማዕቀፍ ተዘርግቷል ሲሉ ጠይቀዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተሩ ዶክተር ወርቁ ጋቸናም የመረጃ ደህንነትና የግል ነጻነትን ለማስከበር ህጋዊ ቴክኒካል እርምጃዎች የተወሰዱ መሆኑን አብራርተዋል። ኢንስቲትዩቱ በሀገር አቀፍ ደረጃ እየዘረጋቸው ያሉ የደህንነት ካሜራዎችና የመረጃ ማሰባሰቢያ ስራዎች የዜጎችን የግል ነጻነት በማይነካና በቴክኖሎጂ በታገዘ የሳይበር ደህንነት ጥበቃ እንዲከናወኑ የተደረገ መሆኑንም ገልጸዋል። ዋና ዳይሬክተሩ በሰጡት ማብራሪያም በከተሞችና በተለያዩ የመንግስት ተቋማት ውስጥ የሚዘረጉ የፊት ገጽታንና የተሽከርካሪ ሰሌዳን መለየት የሚችሉ ዘመናዊ ካሜራዎች ተልዕኮ በሀገሪቱ የጸደቁና የአርቲፊሻል ኢንተለጀንስ ፖሊሲንና የግል መረጃ ጥበቃ ህግን መሰረት ያደረጉ መሆናቸውን ተናግረዋል። እንደ ዳይሬክተሩ ገለጻ በካሜራዎቹ አማካኝነት የሚሰበሰቡት መረጃዎች ለታለመላቸው ዓላማ ብቻ እንዲውሉ የሚደረግ ሲሆን መረጃዎቹን ማግኘትና መጠቀም መብት ለፌደራል ፖሊስና ለተመሳሳይ ህጋዊ ኃላፊነት ለተሰጣቸው ተቋማት ብቻ የተገደበ ነው ብለዋል። ይህም መረጃዎች በግለሰቦች እጅ እንዳይገቡና ለተሳሳተ ዓላማ እንዳይውሉ ጥብቅ ቁጥጥር እንደሚደረግባቸው አመላክተዋል። ለሰባተኛው ሀገር አቀፍ ጠቅላላ ምርጫ ከ50 ሚሊዮን በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀም። ከመራጮች ምዝገባ ጋር በተያያዘም የአፈጻጸም ችግር፣ ስርዓትና ደንብን ባለማክበርና በሌሎች ተያያዥ ምክንያቶች 22 የሚሆኑ የምርጫ ጣቢያዎችን መዝጋቱንም ቦርዱ አስታውቋል።
ከመራጮች ምዝገባ ጋር በተያያዘም አንዳንድ የመንግስት አካላት ዜጎች ለምርጫ እንዲመዘገቡ የማስገደድ እንቅስቃሴ ሲያደርጉ በየሱቁና በንግድ ተቋማት ሰፈር ውስጥ ለውስጥ እየዞሩ ጭምር ሰዎች የምርጫ ምዝገባ እንዲያደርጉ ሲያስገድዱ እንደነበር ቅሬታዎች ተነስተው እንደነበር የገለጸው ቦርዱ የአፈጻጸም ችግር፣ ስርዓትና ደንብን ባለማክበርና በሌሎች ተያያዥ ምክንያቶች 22 የምርጫ ጣቢያዎችን መዝጋቱንም አስታውቋል። በተለይም ሰዎቹ ከመንግስት የተላኩ በመሆናቸው አንዳንዶች ነገ ምን ይመጣብናል፣ የስራ ቦታዬ ዕጣ ፈንታው ምን ይሆናል ብለው በመፍራት የምርጫ ምዝገባ ያከናውኑ እንዳሉም በአንዳንድ መስሪያ ቤቶች ውስጥም ሰራተኞች የምርጫ ምዝገባ እንዲያደርጉ ካልሆነ ደሞዝ እንደማያገኙና ከስራም እንደሚባረሩ ሲነገራቸው እንደነበር ቅሬታ ቀርቦ እንደነበር ምርጫ ቦርድ አስታውሷል። ከዚሁ ጉዳይ ጋር በተያያዘም የብሔራዊ ምርጫ ቦርድ ለምርጫው ከ50 ሚሊዮን ሰው በላይ ተመዝግቧል ሲል ባሳወቀበት መግለጫ ላይ ጥያቄ ተነስቷል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ቦርዱ አንዳንድ የመንግስት አካላት ዜጎች አስገዳጅ የሆነ መራጮች ምዝገባ እንዲያደርጉ ከማድረግ ጋር በሚመለከት መግለጫ አውጥቶ ነበር ስላስታውሰዋል። ቦርዱ በተለያየ አይነት መንገድ ሲከታተል ነበር። የራሱን ሞኒተሪንግ ቡድን በማቋቋም የቦርዱ ሞኒተሪንግ ቡድን ሄዶ ክትትል አድርጓል። በዛ ክትትል ባገኘናቸው ውጤቶች አንዳንዶቹ ምርጫ አፈጻጸማቸው ችግር የገጠማቸውን አግኝቶ ጣቢያዎችን እስከ መዝጋት ደርሰዋል ሲሉም ገልጸዋል። ቦርዱ በአፈጻጸም ችግር ስርዓትና ደንብን ባለማክበርና በሌሎችም ተያያዥ ምክንያቶች 22 የምርጫ ጣቢያዎችንም መዝጋቱን አስታውቋል። እነዚህ ምርጫ ጣቢያዎች በኦሮሚያ 12፣ በሶማሌ 6፣ በሲዳማ 2፣ በአማራ 1፣ በሐረሪ 1 ምርጫ ጣቢያዎች መሆናቸውም ተመላክቷል። በሌላ በኩል ሰባተኛው ጠቅላላ ምርጫም 614 ምርጫ ክልሎች ላይ እንደሚካሄድ ሰብሳቢው አስታውቀዋል። የተለየ ነገር ካላጋጠመን በስተቀር በሚቀጥለው ዓመት ኢትዮጵያ ሶስተኛውን ሳተላይት የማልማት ሂደት ለማጠናቀቅ እየሰራች መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቀም። በቀጣይ እዚሁ ሀገራችን ውስጥ ሳተላይት መገጣጠምና መፈተሽ የሚያስችል ማዕከል ለማቋቋም እየሰራ ነውም ብሏል። ኢትዮጵያ ከዚህ ቀደም 2 ሳተላይቶችን አምጥቃ የነበረች ሲሆን የሁለቱም ሳተላይቶች አገልግሎት ጊዜያቸው ማብቃቱን መገለጹ ይታወሳል። ሳተላይቶቹ የአገልግሎት ጊዜያቸው ማብቃቱን ተከትሎ ሶስተኛ ሳተላይት የማልማት ሂደት እየተከናወነ መሆኑን መገለጹም አይዘነጋም። ቲክቫ ኢትዮጵያም ሳተላይቱን የማልማት ሂደቱ መቼ ይጠናቀቃል ስል የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትን ጠይቋል። የኢንስቲትዩቱ ዋና ዳይሬክተር አቶ አብዲሳ ይልማም ለቲክቫ ኢትዮጵያ በሰጡት ምላሽ 2 ሳተላይት ከዚህ በፊት አምጥቀን አገልግሎት ሰጥተው የአገልግሎት ጊዜያቸው ተጠናቋል። ያም ቢሆን የመሬት ምልከታ ሳተላይት መረጃ የሚቀበል የግራውንድ ስቴሽን እንጦጦ ላይ አለን። አሁንም መረጃ መቀበል እንችላለን። ከሌሎች ሳተላይቶችም ጭምር በእኛ ኢንስቲትዩትም ለሌሎች ተቋማት ይህንን መረጃ ጥቅም ላይ እያዋል ነው የምንገኘው። አሁን ደግሞ ሶስተኛውን ሳተላይት የማልማት ስራ እየተከናወነ ነው ብለዋል። በቀጣይም እዚሁ ሀገራችን ውስጥ ሳተላይት መገጣጠም፣ መፈተሽ የሚያስችል ማዕከል ለማቋቋም እየተሰራ መሆኑንም ገልጸዋል። የተለየ ነገር ካላጋጠመ በቀር በሚቀጥለው ዓመት ሶስተኛውን ሳተላይት ለማጠናቀቅ እየሰራን ነው ብለዋል። ከእረፍትና ልዩ ልዩ ፈቃድ ቀናቶች ውጪ ለ5 ተከታታይ የስራ ቀናትና ከዚያ በላይ ለሆነ ጊዜ ከስራ ለቀረ ሰራተኛ የጽሁፍ ማስጠንቀቂያ መስጠት ሳያስፈልግ ከስራ እንዲሰናበት የሚያደርግ የህግ ትርጉም ተሰጠም። ከእረፍትና ልዩ ልዩ ፈቃዶች ውጪ አንድ ሰራተኛ ለ5 ተከታታይ ቀናትና ከዚያ በላይ ከስራ ከቀረ ማስጠንቀቂያ መስጠት ሳያስፈልግ የስራ ውልን ማቋረጥ የሚያስችል አዲስ የህግ ትርጉም ተሰጥቷል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ በፊት በሰበር መዝገብ ቁጥር 249795 ላይ አንድ ሰራተኛ በተከታታይ ከ5 ቀናት በላይ ከስራ ከቀረም አሰሪው ለእያንዳንዱ ቀን ማስጠንቀቂያ ሳይሰጥ የስራ ውልን ማቋረጥ እንደማይችል ጠቅሶ የህግ ትርጉም ሰጥቶ ነበር። ሆኖም ሰበር ሰሚ ችሎቱ አሁን ላይ አሰሪው ለእያንዳንዱ ቀን ማስጠንቀቂያ ሳይሰጥ ከስራ ማሰናበት የለበትም የሚለውን የህግ ትርጓሜ ሽሮታል። በምትኩም ከእረፍትና ልዩ ልዩ ቀናቶች ውጪ አንድ ሰራተኛ ለ5 ተከታታይ ስራ ቀናትና ከዚያ በላይ ለሆነ ጊዜም ከስራ ከቀረ የጽሁፍ ማስጠንቀቂያ መስጠት ሳያስፈልግ የስራ ውሉን ማቋረጥ ይቻላል በሚል የህግ ትርጓሜ ተሰጥቶታል። ይህ መረጃ ባለቤትነቱ የፋና ሚዲያ ኮርፖሬሽን ነው። በባህር ዳር ከተማ አሰቃቂ ወንጀል ፈጽሞ ተሰውሮ የነበረውና መቀሌ ከተማ መኖሩ ተረጋግጦ በትግራይ ክልል ፖሊስ በቁጥጥር ስር የዋለው ያምራል አለበል አለሙ የተባለው ግለሰብ ወንጀሉን ወደ ፈጸመበት ባህር ዳር ከተማ እንዲገባ ተደርጓል። የከተማ ፖሊስም ተጠርጣሪውን ተረክቧል። ያምራል አለበል አለሙ የአማራ ክልል ጸጥታ ኃይል አባል የነበረ ሲሆን ማህሌት ማሩ የምትባል አንዲትን ወጣት እጅግ ባሰቃቂ ሁኔታ አስገድዶ መድፈርና
የዘረፋና የግድያ ወንጀል ፈጽሞ ከባህር ዳር ቢሰወርም ከብዙ ክትትል በኋላ በመቀሌ ከተማ በትግራይ ፖሊስ መያዙ ይታወሳል። ግለሰቡ ተይዞ ባህር ዳር ከተማ የገባ ሲሆን ተጠርጣሪውን የተረከበው የባህር ዳር ከተማ አስተዳደር ፖሊስ መምሪያ የፖሊስ ተቋም የህዝብን ደህንነት ለማስጠበቅ የቆመ ነው፣ የተጠርጣሪውን አስነዋሪ ድርጊት የፖሊስን ተቋም በፍጹም አይወክልም ብሏል። ድርጊቱ መላውን የክልሉን ህዝብና የፖሊስ ሰራዊቱን በእጅጉ ያሳዘነ መሆኑንም ገልጸዋል። አሁን ላይ ምርመራው እየተጣራ እንደሚገኝና የምርመራ ሂደቱ ተጠናቆ የፍርድ ውሳኔ ሲያገኝ ውጤቱ ለህዝብ ይፋ እንደሚደረግም ፖሊስ አስታውቋል። የማህበረሰብ ሬዲዮ ጣቢያዎች አሁን ላይ እንደመነሻ ተብሎ ከተጠቀሰው የደሞዝ ስኬል በታች እየሰሩ እንደሚገኝ ማህበሩ አሳሰበም። በግልና በመንግስት ሚዲያዎች መካከል ደሞዝን እኩል ማድረግ አይቻልም ሲሉ አምባሳደር ሬድዋን ሁሴን ምላሽ ሰጥተዋል። የማህበረሰብ ሬዲዮ ጣቢያ ጋዜጠኞች የሚከፈላቸው ከደሞዝ ስኬል በታች እንደሆነና ከስራ እየፈለሱ በመሆኑ ለዘርፉ ድጎማ እንዲደረግ ባለሙያዎችና የኢትዮጵያ የማህበረሰብ ሬዲዮ ጣቢያዎች ማህበር ጠይቋል። የማህበሩ ሰብሳቢ እስማኤል ጡሃ ለቲክቫ ኢትዮጵያ በሰጡት ቃል ከደሞዝ ጋር በተያያዘም የማህበረሰብ ሬዲዮ ጣቢያዎች በጣም ትልቅ ችግር አለባቸው። የማህበረሰብ ሬዲዮም አሁን ላይ እንደ መነሻ ተብሎ ከሚጠቀሰው የደሞዝ ስኬል በታች ነው እየሰሩ የሚገኙት ብለዋል። ሰብሳቢው ወደ 32 የሚሆኑ የማህበረሰብ ሬዲዮ ጣቢያዎች መኖራቸውንም አመላክተዋል። ከመገናኛ ብዙሃን ኃላፊዎች ጋር በስካይላይት ሆቴል የውይይት መድረክ አዘጋጅቶ ነበር። ተሳታፊዎች ከደሞዝ ጋር በተያያዘም ጥያቄ አንስተዋል። ከተሳታፊዎች መካከል የሐዋሳ ኢንዱስትሪ ፓርክ የማህበረሰብ ሬዲዮ ጣቢያ ስራ አስኪያጅ አቶ አህመድ ሙክታር ልምድ ያላቸው የሚኒስትሪ ሚዲያ አዘጋጆች 40 ሺህ ብር ሲከፈላቸው የማህበረሰብ ሬዲዮ ግን የሚከፈላቸው 10 ሺህ ብር መሆኑን ተናግረዋል። በዚህም ትልቅ ልዩነት ተፈጥሯል። ከማህበረሰብ ሬዲዮ ጣቢያዎች ጋዜጠኞች በደሞዝ ምክንያት እየፈለሱ ነው ሲል ገልጸው መነሻ ደሞዝ እንዲሻሻልም አሳስበዋል። ሌሎችም ተሳታፊዎች ይህንኑ ሀሳብ የተጋሩ ሲሆን ተቋማት በሚፈልጉበት ወቅት ከሚሰጡ መግለጫና ሪፖርቶች ባሻገር መረጃ ለመስጠት ፈቃደኛ ባለመሆናቸው ለጉዳዩ ትኩረት እንዲሰጥም ተጠይቀዋል። በዚሁ መድረክ ላይ የተገኙት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል እና የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ ሰብሳቢ አምባሳደር ሬድዋን ሁሴን በሰጡት ምላሽ በግልና በህዝብ ወይንም በመንግስት ሚዲያዎች መካከል ደሞዝ እኩል ማድረግ አይቻልም፣ ከየትም ሀገር የለም ብለዋል። መንግስትም ድጋፍ ማድረግ ቢኖርበት ይህንን ማድረግ የሚችለው ግን ገንዘብ በመስጠት አይደለም፣ አስተሳሰብ፣ አሰራርና ግንዛቤን የጋራ በማድረግ ነው ሲሉም ተናግረዋል። የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዴታ አቶ ተስፋውን ጎበዛይ በበኩላቸው ሚዲያዎች ፉክክራቸው በይዘት በጥራትና በአቀራረብ እንጂ በደሞዝና በጥቅማ ጥቅም እንዲሆን አይፈለግም ብለዋል። እንደ መንግስት ወጥና ቢያንስ ተቀራራቢ የሆነ ኢንዱስትሪውን ሊያነቃቃ የሚችል የጥቅማ ጥቅም ማቀፍ መኖር የሚል አቋም አለን። እሱ ላይ ስራዎች እየተሰሩ ነው ሲሉም ተደምጠዋል። በተያያዘም መረጃ ለመስጠት ክፍተትን በተመለከተ ለተነሳው ጥያቄም የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደሲሳ መረጃ የህዝብ ሀብት ነው፣ መሰጠት አለበት። ተቋማት በኃላፊነት ካልሰራን ክፍተቱ ትክክለኛ አስተያየት ይመስለኛል ብለዋል። አምባሳደር ሬድዋን ሁሴን በበኩላቸው መናገር ስለሚያስተች ለስህተት ስለሚዳርግ 90 ከመቶ ጥሩ ተሰርቶ 10 በመቶ ከተበላሸ ሌላው በ10 ስለሚባዛ ሰዎች አለመናገርን ይመርጣሉ። ከዚህ ባህል የመውጣት ነገር መለመድ አለበት ብለዋል። ውድ የቲክቫ ኢትዮጵያ ቤተሰቦች ለሳቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ ጉዳዮች እንመለሳለን። ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቆይታም